ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 44ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 15 ነው። እንግዲህ በ43ኛው ቪዲዮ ለማለት እየፈለግኩት የነበረው ነገር ምንድን ነው? እንግዲህ እነሱ አናላይዝ ያደረጉ ቫቱን 5 አድሚኒስትሬቲቭ እንትን አለው ክፍል አለው። የፌዴራሉ አለ፣ የኢምፖርት አለ፣ የክልል አለ፣ እንደገና የቫት ዊዝሆልዲንግ አለ። መጨረሻ ላይ ደግሞ የቫቱ ተመላሽ አለ። የሚተዳደሩበት በ5 መንገድ ነው ብለው ካሉ በኋላ ኢምፖርቱን መጥተው ሲያብራሩ ማለት እንግዲህ ትራይንግ ቱ ኤክስፕሌን ዋይ የኢትዮጵያ የቫት ቱ ጂዲፒ ሬሾ ከ2016 እስከ 2023 ከ4.4 ወደ 2.4 ቀነሰ የሚለውን ለማብራራት እየሞከሩ ነው። ለእነዚህ እንግዲህ እንትኖቹ ጥፋተኞቹ ተጠያቂው አንዱ ኢምፖርት መቀዛቀዝ ነው አሉና ኢምፖርት መቀዛቀዝ እንግዲህ አይመስልም አይደል? ላይክ ነው ሰው ሁሉ ብዙ ነገር ኢምፖርት ሲደረግ ስለሚታይ ማለት ነው። ነገር ግን መንግስት ከኢንቨስትመንት አኳያ የሚያደርገው ኢምፖርት በጣም ስለቀነሰ በግማሽ ሊባል በሚችል ደረጃ ቀንሷል ነው። እንደዛ ካሉ በኋላ ግን አንድ ነገር ልብ ሊባል ይገባዋል። እሱ ምንድን ነው? ኢምፖርት ቀነሰ ማለት ቫት ይቀንሳል ማለት አይደለም። ምክንያቱም ቫት ይቀንሳል ማለት አይደለም። ምክንያቱም ሰብስቲትዩት ሊደረግ ይችላል። እቃው ማለት ነው። እቃው ስለሆነ ቫት የሚደረገው እንዳልኳቸው እንግዲህ ምሳሌ አጥቼ እንበልና የመኪና ጎማ ከውጭ ስታስገቡ ኢምፖርት ቫት ይጣልበታል። ግን ያንን ጎማ እዚሁ ሎካሊ ማምረት ተቻለ። ያንን እቃ እዚሁ ሎካሊ ማምረት ተቻለ። ያንን ጎማ እዚሁ በሀገር ውስጥ ማምረት ተቻለ። በሀገር ውስጥ ከተመረተና ጎማ ሁልጊዜ ቫት የሚጣልበት ከሆነ ከውጭ ግባ ከሀገር ውስጥ ይሁን ጎማ ቫት የሚጣልበት ከሆነ ምንም እንኳን እንግዲህ ምንድነው የፕራይስ ለውጥ ይኖራል። ከዛ ጋር ተያይዞ የሚመጣ የቫት መቀነስ ሊኖር ይችላል። ለምሳሌ ነው እንደው ልም ብላችሁ ፈረንጆቹ እንደሚሉት ነገር ልፈልግ ካላችሁ ሶኮል ዴቪልስ አድቮኬት ለመሆን ከፈለጋችሁ ነገር ልጎንጉን ካላችሁ አሁን ለምሳሌ የኢምፖርት የዋጋ ልዩነትም ቫቱን ሊቀንሰው ይችላል አይደለም። ምክንያቱም ከውጭ ላይ $100 ጎማ ብታስገቡ አሁን ላይክ ነው አሲዩሚንግ $100 ስንት ነው? አሁን 15 ሺህ ብር በሉት ነው አይደለ? 45 ነው ስንት ነው? $100 ሲባዛ 150 ብታደረጉት 150 ሲባዛ 15 ሺህ ብር 15 ሺህ ብር ይመጣል። ስለዚህ 15 ሺህ ብር ላይ 15% ቫት ስትጭኑ የሆነ ብር ይመጣል። እንበልና ጎማው እዚህ ሲመረት የሚሸጥበት ዋጋ 10 ሺህ ብር ከሆነ ሴም ታይፕ ኦፍ ጎማ ምንም እንኳን እንግዲህ የጥራት ምናምን የብራንድ የምናምን ልዩነት ቢኖርም ተመሳሳይ አገልግሎት ተመሳሳይ ዲዩራቢሊቲ ምናምን ያለው ጎማ እዚህ ስለተመረተ 10 ሺህ ብር ቢሸጥ የ10 ሺህ ብር ቫት ስንት ነው? 1500 ብር ይሆናል። የ15 ሺህ ብር ቫት ወደ 2200 ምናምን ብር ነው የሚመጣው። ስለዚህ ከዛም ጋር ተያይዞ ሊቀንስ ይችላል። ግን ሌሎ የፈለጉት ነሰሰሪ እንደዚህ ዝርዝሩን ብታዩት ኢምፖርት ሰብስቲቲዩሽን ካለ ቫቱ አይጎዳም እና ምን ይላሉ? ኦቨርኦል ቫት ሬቨኒውስ ሜይ ቼንጅ ኢፍ ቫት ፖሊሲ ኦር ኮምፕላያንስ ዲፈር ሲስተማቲካሊ ቢትዊን imports and domestically produced goods and services, or if the decline in imports is associated with change in the demand for the different goods and services, e.g. consumption versus business investment or VAT versus non-vatable items። እንግዲህ ማለት የሚሉት ምንድን ነው? ልዩነት እንደዚህ አይነት ማለት ከውጭ ኢምፖርት የሚደረግ እቃ በሀገሩ ሲተካ ቫት ቅናሽ ሊኖር የሚችለው መቼ ነው ነው በጠቅላላው ቫት ላይ ቅናሽ ሊኖር የሚችለው መቼ ነው? ህጉ የሚለያይ ከሆነ ነው። ከውጭ ስታስገባ ጎማ ከውጭ ስታስገባ ቫት ይጣልበታል። አገር ውስጥ አምርተህ የምትሸጥ ከሆነ ግን ቫት ዕዳ አይሆንም ከተባለ ለምሳሌ ቫቱ ሊቀንስ ይችላል። ኢምፖርት በመቀነሱ ቫት ልታጣ ትችላለህ ነው። ኦር ኢፍ ነው የውጭ ደግሞ ኢምፖርቱ የቀነሰበት ምክንያት
associated with in import is associated with change in the demand for different goods and services, e.g. consumption versus business investment ማለት ሰው ኮንሱም ለማድረግ ኢምፖርት ከማድረግ ይልቅ ወደ ቢዝነስ ኢንቨስትመንት ውስጥ ገብቶ ከሆነ ኢንቨስትመንት ማለት ኮንሰምሽን ነው ቫት የሚጣልበት እንጂ ኢንቨስትመንት ቫት አይጣልበትም። ስለዚህ አሁንም ቫቱን ታጧል። ባጭሩ ምንድነው? ወይንም ደግሞ ቫተብል የሆኑ እቃዎችን ትቶ ነን ቫተብሉን ኢምፖርት ማድረግ ጀምሮ ከሆነ ሰው ወዘተ በስተ በአጠቃላይ ኢምፖርት ቀነሰ ማለት ቀጥታ የቫት ቅናሽ ሊያስከትል ላይችል ይችላል በተለያዩ ምክንያቶች አሁን በተዘረዘሩት። ለምሳሌ እቃዎቹ በዚህ ሰብስቲቲዩት ተደርገው ከሆነ እነሱ አሁንም በቃስ ከሆነ ቫት የምታደርገው አሁንም ቫት ይቀጥል ይችላል ወዘተ ወዘተ ነው። Internationally, there is a strong evidence that compliance with VAT is higher for import than domestic production. በዓለም አቀፍ ባለው ልምድ ግን ከኢምፖርት የሚሰበሰብ ቫት የበለጠ ተሰብሳቢ ነው ዶሜስቲክ ከሚደረግ ንግድ ቫት ይልቅ። ምክንያቱም ኢምፖርት ስታደርጉት እዛው ስለሆነ ቫት ብታደርጉት ገና እቃው ከጉምሩክ ከደረቅ ወደቡ ወይ ከምንም ሳይወጣ በፊት ስለሆነ መንግስት ቫቱን የሚሰበስበው ነጋዴው ቫቱን የማጭበርበር እድሉ ዜሮ ነው። ሀገር ውስጥ ሎካል ዶሜስቲክ ማርኬት ውስጥ የሚመረት እና የሚከፋፈል ከሆነ ግን ነው ያለ ቫት ስራ ትራንዛክሽኑ ሊካሄድ ይችላል። ስለዚህ በዛ ምክንያት እንደዛ ነው። ሞስት ኢምፖርታንት ፖይንት ዶ ግን አሁን እነሱ እዚህ ጋር ሊያደርጉልን የፈለጉት ነገር ቆይ ልጨርሳችን። Plausibly, the fall in imports has therefore contributed to a reduction in overall VAT compliance. The fall in imports has therefore contributed to a reduction in overall VAT compliance and hence revenues in Ethiopia. But the data available to us do not allow us to formally test the fall in imports has therefore contributed to a reduction in overall VAT compliance, hence revenues in Ethiopia. እንግዲህ ነው ምናልባት እንትን እያሉ ነው እዚህ ጋር ለምን እንዳስገቡት አልገባኝም ነበር ነው እንደሚመስለው ነው አዲስ ነው ኢትዮጵያ የመንግስት ኢምፖርት ማድረግ የተወው ማለት የመንግስት ኢምፖርት በመቀነሱ ምክንያት ቫት የቀነሰው መንግስት ኢምፖርቱን ሰብስቲቲዩት ስላደረገው ነው። ነገር ግን ኢምፖርቱን ሰብስቲቲዩት ቢያደርግም ውስጥ ግን ቫትን በትክክል አያሰራም። በዶሜስቲክ አሁን እንዳልነው በጎማው የጎማው ምሳሌ ጥሩ ስለሆነ ዝም ብዬ እሱን ልቀጥልበት። ነው ጎማ ኢምፖርት ነው ጎማ ብታረጉ ኢምፖርት ስታረጋላችሁ እዚሁ ደግሞ ሰብስቲቲዩት ኢምፖርት ሰብስቲቲዩት አደረጋችሁ። ኢምፖርት ስታደርጉ ቫቱን ወዲያው ስለሆነ የምታገኙት ቫቱ ወዲያው ይሰበሰባል ነው። ቫቱ ወዲያው ይሰበሰባል። ሰብስቲቲዩት ስታደርጉ ግን ነው ሰብስቲቲዩት ስታደርጉ ከኢምፖርት የሚገኘው ቫት ይቀራል፣ አታገኙትም። ምክንያቱም በቃ ኢምፖርት አይደለም ነው እቃው እዚሁ ነው። ነገር ግን እቃው ስቲል ቫተብል ከሆነ የቫት ገቢያችሁ ምናልባት ቅድም እንዳልነው በዋጋ ልዩነቶች ካልሆነ ነው $100 ጎማ 15 ሺህ ብር ነው፣ እዚህ የሚመረተው ደግሞ 10 ሺህ ብር ከሆነ በዛ በዋጋቸው ልዩነት የቫት ቅናሽ ሊያጋጥማችሁ ይችላል። ነገር ግን እሱን ከግምት አላስገቡም። ነው ፕራይሱ ዘሴም። ምክንያቱም አንዱ እንግዲህ የኢምፖርት ሰብስቲቲዩሽን ሀሳቡ ፎሬን ከረንሲ ከማዳን ጋር ሌላው የዋጋ ቅናሽ ነው የሚሆነው አይደለ? ሌትስ አሲዩም እቃዎቹ እንትን ነው ዶላር ማዳን ነው እንጂ የዋጋ ልዩነት የላቸውም። የሀገር ውስጥም 15 ሺህ ነው፣ ከውጭ ተገዝቶ የሚገባውም 15 ሺህ ነው ዋጋቸው ብለን ቫት የሚጥል ከሆነ ይሄ እቃው ቫተብል ከሆነ ወይም ቫት የሚከፈልበት ከሆነ መንግስት ቫቱ አይቀንስበት ኢምፖርቱ ስለቀነሰ ማለት ነው። ኢምፖርቱ ስለቀነሰ ቫቱ አይቀንስበትም። ነገር ግን ከዚህኛው ቫት ይልቅ ይሄኛው የኢምፖርት ቫት የበለጠ ተሰብሳቢ ነው። ምክንያቱም ቀጥታ ገና እቃው ጉምሩክ እንዳለ ነው የሚያገኘው። ይሄኛውን ግን ነጋዴው አምርቶ
ይሸጠዋል ነው በቫት ይሸጠዋል ማለት ነው አምራቹ። ግን አምራች ከሆነም ያወዛግባል። አምራች ከሆነ ለማምለጥ የሚያስቸግረው ሰው ነው። ገብቷቸዋል። ምክንያቱም በደረሰኝ ነው የሚሸጠው። ያለ ደረሰኝ አምራች እቃ ይሸጣል እንግዲህ ማለት ሞር ማለት ቪዚብል ነው። ዝም ብሎ አንድ ነጋዴ የሆነ ቦታ ያለ ምናምን ከሆነ እንትን ነው። ይሄ ግን ማለት ብዙ ቪዚብል ነው። ገብቷቸዋል። እና ሊያዝ ይችላል። ዋሬቨር ኬዝ ግን ሀገር ውስጥ ያለ ነጋዴ ቫት የማጭበርበር እድሉ ከፍተኛ ነው ከኢምፖርተር ይልቅ በኢምፖርት ቫት ላይ ማለት በአይተም ቫት ላይ ማለት። ስለዚህ በኢትዮጵያ ውስጥ የሚመስለው ቫት ላይክ ነው መንግስት በእንትን የሚያስገባቸውን በእንትን ሰብስቲትዩት አድርጎ በኢምፖርት የሚያስገባቸውን እቃዎች እዚሁ በሀገር ውስጥ በማምረት ሰብስቲትዩት አድርጎ ነገር ግን ቫቱ ቀነሰበት። ምክንያቱም የአሰባሰብ ችግር ስላለ ግን ላይክ ነው ፕላውዘብሊ ማለት እንግዲህ እንደሚመስለው ብለን ልንለው እንችላለን። ላይክ ነው ፕላውዘብል ነው እንደዛ ተብሎ ቢባል ያስኬዳል እንደማለት አይነት ነገር ነው። ፕላውዘብሊ the fall in imports has therefore contributed to a reduction in overall VAT compliance and hence revenues in Ethiopia. ስለዚህ የኢምፖርት መቀነስ መቀዛቀዝ ላይክ ነው የቫት ኮምፕላያንስን ቀንሶታል በኢትዮጵያ ውስጥ ማለት ይቻላል። ስለዚህ ኢምፖርቱ መቀዛቀዙ ሳይሆን የቀነሰው ኢምፖርቱ ሰብስቲትዩት ከተደረገ በኋላ ሰብስቲትዩት የሆኑትን ፕሮዳክቶች ቫት የማድረግ የመንግስት ችግር ስላለ ነው የሚል እንደምታ ነው የሚሰጣችሁ። ኢምፖርት ሰብስቲትዩሽን ዘርቶ እንደው ቫት በዚህ መልኩ ካመለጠው ጎበዝ ደስ ይላል። በራይዳውት ነው አንትኑ ኤክስፕሬሽኑ እንደዛ ይመስላል። ላይክ ነው ቻት ጂፒቲ እስቲ ፕሮሰስ ያደርገው እንጂ እኔ ማለት እንትናቸው አልተመቸኝም ነው ማለት የኢትዮጵያ መንግስት ኢምፖርት ሰብስቲትዩሽን አድርጎ ነገር ግን ኢምፖርት ሰብስቲትዩሽን ቢያደርግም ሰብስቲትዩት ያደረጋቸውን ፕሮዳክቶች በትክክል ቫት የመሰብሰብ ስራ ስላልሰራባቸው ቫቱ ቀንሶበታል ነው የሚለው። እኔ ግን does that mean that the text imply GOE GOE substituted import items, hence lost VAT from import on those products yet the substituted but yet it failed to enforce VAT on VAT on the substitute, hence the decline in its import VAT. ስለዚህ እንግዲህ does the text imply GOE substituted import item hence lost VAT from import on those products yet it failed to enforce VAT on the substitute hence the decline in its import VAT? Yes, that's exactly the implication. The text is politely saying, okay, diplomatically, when Ethiopia substituted import goods with domestically produced goods, the government did not successfully collect domestic VAT that should have replaced the lost import VAT. Okay. That's what they meant. No. Okay. እንግዲህ እንትና
እኔ እንደዛ አድርጎ ቫት ከቀነሰበት ይቀነስበት። መጀመሪያም እሱን ነው ስለ የነበረው ቫቱ ገብቷችኋል። ሰው ሲደርስበት ነው የሚያውቀው የሚባለው ነገር ነው። መንግስት አሁን ራሱ እንግዲህ ኢምፖርት ሰብስቲቱሽን ብሎ ከገባና ኢምፖርት ሰብስቲቱት ካደረገ ኢምፖርት ሰብስቲቱት ሲያደርግ እቃ መግፋት ይፈልጋል፣ ቶሎ ቶሎ መሸጥ ይፈልጋል። ቫቱ ግን እንትን ነው ኮንሰምሽን የያዘበት ነው። ራሱ ያወጣው ቫቱን ለምንድን ነው? ኮንሰምሽን ለመግታት ነው። ራሱ ግን ኢምፖርት ሰብስቲቱሽን ብሎ ሲል ቫቱ ደንቀራው ነው፣ አላሰራ አለው። ስለዚህ ለራሱ ሲሆን ቫቱን ራሱን ኤክስኪውዝ ያደርጋል። ገብቷቸዋል። እና ለራሱ ሲሆን ራሱን ኤክስኪውዝ ያደርጋል። እንደዛ በማድረጉ ቫቱን አጥቷል። እና በጣም ናይስሊ ተለሳል ሰው እነሱ እያሉ ያሉት ህግ አላስከበ ነው። ህግ የምታስከብረው በዜጋው ላይ እና በጣም ረፍ ነው። ሴንስ አልሰጠኝም ነበር፣ አሁን ሴንስ ሰጥቶኛል ለማለት ነው። ከዛ እንግዲህ the third largest contributor to the decline in VAT revenues between 2015-16 and 2020-23 was domestic federal VAT excluding receipts from VAT withholding። እንግዲህ ሌላው ደግሞ የሀገር ውስጥ የፌዴራል ቫት ነው ሌላው የቀነሰው ማለት ነው። ግን የሀገር ውስጥ የፌዴራል ቫት ስንል ይሄ ዊዝሆልዲንጉን ሳይጨምር ማለት ነው። ዊዝሆልዲንጉ አንደኛ ነው በመቀነስ በጣም the federal government collects VAT from federally owned state-owned enterprises and incorporated private እነዚህ ፌዴራል የሚላቸው ትልልቆቹን ድርጅቶች ነው ማለት ነው። እንግዲህ እነ ቴሌን፣ እነ ኤልፓን፣ እነ ኢትዮጵያ አየር መንገድን ምናምን ማለት ነው። ፌዴራሊ ኦንድ ስቴት ኦንድ ኢንተርፕራይዝስ ኤንድ ኢንኮርፖሬትድ ፕራይቬት ኢንተርፕራይዝስ ማለት ነው። ስቴት ኦንድ የሆኑትም አሉ እና ደግሞ ፕራይቬትሊ ኢንኮርፖሬትድ የሆኑ ግን ስቴት ኦንድ የሆኑ ኢንተርፕራይዞች አሉ። revenue from this administrative system was relatively stable at 1.2 at times 1.3% of GDP between 2015-16 and 2018 and 19, but subsequently fell by approximately 0.5 percentage point of GDP. ስለዚህ ከ2015 እስከ 2018 ከ2015-16 እስከ 2018-19 ድረስ ከነዚህ ኮርፖሬቶች የሚገኘው ቫት የጂዲፒውን 1.2 እና 1.3 አካባቢ ይጫወት ነበር ነው ከ2015-16 ነገር ግን ከዛ በኋላ በ0.5 ፐርሰንቴጅ ፖይንት ማለት ምን ማለት ነው እንግዲህ 0.7 0.8 ሆነ ማለት ነው። 0.7 or 0.8 ሆነ ማለት ነው። In a latter subsection, we show that this is partly because the large force in tax paid by the telecommunications and manufacturing sectors. We show that this is partly because large fall in tax paid by manufacturing sectors. Okay. ቴሌኮሙኒኬሽን እንግዲህ ለምን ቫት መክፈል እንደቀነሰ አላውቅም። ላይክ ነው በምን ምክንያት ነው የሚባለው አይደል ነው እንግዲህ በኋላ እናብራራዋለን ብለዋል። ሲያነሱት ምናየው ይመስለኛል ማለት ነው። Figure 4.2 also shows that like ነው 4.2 ቅድም ያለ እነዚህ ይሄ ግራፍ ማለት ነው። ይሄ ግራፍ ማለት ነው also shows that the regional VAT revenues which are collected from regionally owned state-owned enterprises and unincorporated private enterprises have fallen by around 0.2 pp of GDP from 0.7 of GDP in 2015 and 16. ስለዚህ እንግዲህ ሌላው የሚያሳየው የክልል መንግስታት ማለት ነው። የክልል መንግስታት የራሳቸው የክልሎቹ መንግስቶች ኦን የሚያደርጓቸው የቢዝነስ ድርጅቶች አሉ ነው። የክልሎቹ መንግስታት ኦን የሚያደርጋቸው የቢዝነስ ድርጅቶች አሉ። እንደገና ደግሞ አንኢንኮርፖሬትድ የሆኑ የሚሏቸው እንግዲህ በቦርድ የማይመሩ ነገር ግን አሁን እኛ ሀገር በአኑዋል ሴልስ አይደለም ቫት የምትከፍሉት ማለት ቦርድ ባይኖራቸውም ግን ቫት የሚከፍሉ ድርጅቶች አሉ በቦርድ የማይመሩ ሆነው። ስለዚህ ፕራይቬት ሊሚትድ ካምፓኒ ምናምን ሆነው ኮርፖሬትድ ያልሆኑ ሆነው ቫት የሚከፍሉ አሉ። ከነሱ የሚሰበሰበው ቫት በክልሎች ደረጃ በ0.2 ፐርሰንቴጅ ፖይንት ቀንሷል ነው የሚሉት።
ፍሮም 0.7 ጂዲፒ እዛ ጋር ስንት ነበር ያሉት ነው ጀስት ቼክ ያ ላይክ ነው አሁን እንትን ነው 0.6 ነው ያሉት አይደለም ከ7 በ0.2 ከ0.7 ላይክ ነው 0.7 ማይነስ 0.2 ስታደረጉት ኢትስ ጎይንግ ቱ ቢ 0.5 ኖ 0.6 እዚህ ጋር እነሱ 0.6 ነው የሚያደርጉት። እንግዲህ ላይክ ነው ቀኑ ጊዜው ይለያያል ብለን አስዩም እናድርግ። ምክንያቱም የሚሉት ይኸውላችሁ እዚህ ጋር ይህንን ነው የሚሉት ከምናምን ላይክ ነው ቁጥሩ ልዩነት አለው። እንግዲህ ቁጥሩን ዝም ብለ ዲቴሉን ተውና ብቻ ቀንሷል ነው። A lack of administrative microdata means that we are unable to look in detail at the factors driving this fall, although it's relatively modest in the context of the overall fall in the VAT revenues. ማለት የመረጃ እጥረት አለ። ስለዚህ ወደ ውስጥ ገብተን ለምንድን ነው የቀነሰው ብለው ምክንያቱን አጣርተን መምጣት አልቻልንም። ግን አቀናነሱም ስታዩት ብዙም ማለት ነው ትኩረት ሰጣችሁ ሊቀነሰ ምናምን ብላችሁ እንትን የሚያደርግ አይደለም ነው። ከ7.02 ቀላል ላይክ ነው እንትኑ መነሻውም ራሱ ቤዙ ትንሽ ስለሆነ አማውንቱ ሲቀንስ ብዙም አያሳስብም ነው የሚሉት። Finally, VAT refunds, which can be generated when a taxpayer's input VAT credits are consistently higher than the VAT they charge on their output. All right? Input VAT ማለት እነሱ when the input VAT credits are consistently higher than the VAT they charge on their output. ስለዚህ charge their output ስለዚህ ነጋዴውን ብንወስደው ወይም ፋክተሪው ሆነ ቢልደሩን ብንወስደው እቃ ሲገዛ እና ሲሸጥ አለው ነው ሲገዛ አለው ሲገዛ ቫት እየከፈለ ነው አይደለም ሲገዛ ቫት ይከፍላል ወደዛ ነው የሚያወጣው ነው ሲሸጥ ደግሞ ወደዚህ ሲሸጥ ቫት ይሰበስባል ማለት ነው። ስለዚህ ቫት ኢንፑት አድርጎ ቫት አውትፑት ያደርጋል ነገር ኢንፑት ቫት አውትፑት ቫት ብለው ነው ያስቀመጡት ማለት ነው። when input VAT credits are consistently higher than the VAT they charge on their output ማለት ነው like ነው ግብአት ሲያስገቡ ቫት ከፍለው ነው። ለምሳሌ አንድ የሆነ ፈርኒቸር ካምፓኒ ወይም ፍራሽ አምራጭ የሆነ ካምፓኒ ላይክ ነው የፈርኒቸር ካምፓኒ ብንወስድ እንጨት በብዛት ያስገባል። ሲያስገባ ቫት ከፍሎ ነው የሚያስገባው። እንጨቱን ደግሞ የሆኑ የቤት ቁሳቁስ አድርጎ የቤት ዕቃ አድርጎ ሲሸጥ ደግሞ ቫት ያስከፍላል። ስለዚህ የአውትፑቱ ቫት አለ፣ የኢንፑቱ ቫት አለ። ስለዚህ የከፈለውና እንትን ተቀናንሰው ሲመጡ ምን መሆን አለበት ማለት ነው? አውትፑት ቫቱ ሲበልጥ ለላይክ ነው መሆን ያለበት which can be generated when taxpayers input VAT credits are consistently okay ሪፈንዱ ሀፕን የሚያደርገው generated when taxpayers input VAT credits are consistently higher than VAT they charge on the output have fallen after peaking in 2017-18. ስለዚህ ንግድ ተቀዛቅዟልም ሊያሳይ ይችላል ነው አይደለም። አሁን እንግዲህ በዚህ ስታዩት እኔ አሁን ቅድም በምን ምክንያት ነው ይሄ ማለት ሪፈንዱ የሚጨምረው ብዬ ሳስብ አንዱ የመጣልኝ ቅድም ያልኩት እኔ የመጣልኝ ሳይሆን ቻትጂፒቲም ያለው በእንትን ምክንያት ነው ሰዎች በመንግስትም ሂሳብ ሊሰበስቡ ይችላሉ፣ ቫት ሊሰበስቡ ይችላሉ፣ ግን አይሰጡትም ነው። እዚህ ጋር ግን ፋብሪካውን ለምሳሌ አንድ ፋብሪካ ቢኖር ግብአት ብዙ ተጠቀመ፣ ስለዚህ ብዙ ቫት አስወጣ ማለት ብዙ ቫት አወጣ። ግብአት ሲጠቀም ዕቃ ሲገዛ ቫት ስለሚከፍል ማለት ነው። ስለዚህ ብዙ ቫት አወጣ። ነገር ግን ምርቱን ካመረተ በኋላ ሲሸጥ በዛ የበጀት ዓመት ያወጣውን ቫት ሊመልስለት የሚችል የቫት ሽያጭ አላደረገም። ባጭሩ ገቢውና ወጪው ላይ ነው ስራ ተቀዛቅዞበታል ማለት ነው። ስለዚህ
ምን ይሆናል? ሰውየው ብዙ ቫት ከፍሎ ያበቃል ማለት ነው። ያንን ቫት ገዢ ሊቀበለው አልቻለም። ምክንያቱም ፎር ሳም ሪዝን ፕሮዳክሽኑ ወጥቶ ገበያ ላይ እንትን አላለለትም። ስለዚህ መንግስትን መልስልኝ ብዙ ቫት ከፍያለሁ ይለዋል። ማለት ባመረትኩት ነው አመርታለሁ በሚል ታሳቢ ነው ቫቱን የሰጠሁት አይደለ? አመርታለሁ ግን እቃው ካልተሸጠ አመቱ ላይ ሲቀናነስ ሲወራረድ ነው ኮሌክተብል ይኖረዋል። ስለዚህ በዛ ላይ ነው በእንትን እንደዛ ነው አንደርስታንድ ያደረኩት ነው የምላችሁ። have fallen after peaking in 2017-18 unless otherwise specified. The tax to GDP ratio in this section in this report more generally is based on the gross VAT revenues before the payment of VAT refunds. Finally, VAT refunds which can be generated has fallen. እችን በቻት ጂፒቲ እንትን አስደረገን ማተም አስመጥተን እኔ እንደዛ ነው ላይክ ነው does it mean that like does that mean that does that mean that e.g. The company like takes more input to process but failed to sell them all to the next consumer like next node like equivalent. Not exactly right. Okay. A foreign VAT refund doesn't necessarily mean that firms bought input but failed to sell outputs. The situation can happen, but it's only one of the several possible explanations. Let me unpack this clearly. ስለዚህ አዎ ላይክ ነው እንደዛም ሊሆን ይችላል፣ ግን የአንድ ምክንያት ነው ነው የሚለው ላይክ ነው thanks for the explanation, but that was what I said, and I was wondering if they are saying in Ethiopia there is more like in Ethiopia refund has increased because businesses are consuming more than the output. Now I see the confusion. Let me answer. No, if no, if this is not saying that consuming more than the output or that they are failing to sell. Thank you. Like ደስ የሚላችሁ የሆነ አይገባውም ብላችሁ አይረዳኝም ብላችሁ ያሰባችሁ ገብቶኛል እና ማለት እና ደግሞ የሚያስቀምጥበት ቋንቋ የልባችሁን ይመስላል። IFS says VAT refunds fail, not increased. IFS says VAT refunds fail, not increased. Well, the heck. Finally, VAT refunds, which can be generated when a taxpayer input VAT credits are consistently higher than have fallen after all. VAT refunds have fallen. Is that like እዚህ ጋር ግራፉ
እኔ ግራፉን አይቼ ጽሁፉን እያነበብኩኝ ይሄን ግራፍ ለሚ ከማናም ገና እንደዚህማ አንላቀቅም ትላላችሁ። right, I'm gonna give it this. አምታቱኝ እኮ ሰዎች ክሮፕ ላድርገውና የራሴን ፎቶ አውጥቼ ብኗል አይደለም ሌጀንዱ አለ አብሮት አዘቅዝቋል ነው ያሉት ነው እንጂ ጨምሯል አይደለም ነው። ልክ ነው ሳየው እንግሊዝኛው እንዴት if reference fall that doesn't mean by business are consuming more, it means that firms are claiming fewer refunds than before. Okay, like thank you for the catch, right? But like the catch look what they gave me this graph which says refund increased, all right? Countering their English to understand the beautiful thing, all right? You're absolutely right to notice the tension. The graph shows VAT refund. Like, can you imagine with this second, like, ግራፉን ወስዶ በዚህ ሰከንድ እኮ ነው ብላችሁ ማለት እንትኑ ስፒዱን አስተውላችሁታል። በዚህ ፍጥነት ዘጋው ነው። ከ6 ደቂቃ በኋላ እመጣለሁ፣ ችግር የለም። በዚህ ፍጥነት ነው ብላችሁ ማለት እንትኑ ቴክስቱን አይደለም ግራፉን ወስዶ አናላይዝ አድርጎ ማይክሮ ሰከንድ ነው። You are absolutely right to notice the tension. The graph shows VAT refunds increasing while the text says they are falling. So there seems to be to contradict each other. Let me explain what actually is going on and why it looks contradictory. What the graph actually says, reduce net VAT, it becomes less negative, and over time moving upward. This means refunds are actually increasing, not decreasing, because becoming less negative, a larger refund amount relative to GDP. So the graph indeed shows rising, not falling. So why does the text say? Because the text is referring to the nominal BER amount or real amount, not the ratio to GDP. What the heck? This is a classic statistical trap. No, okay. Grew very fast. GDP grew very fast nominally in Ethiopia, even if refund. Okay. If refund repayments went down or stayed flat, the ratio can still rise because the denominator GDP rose. Example, a year, okay, 10 billion, GDP 0.5, year B refund 8 billion, GDP 4 trillion. Okay. Refund amount failed, but refund also failed. Shows or inflation changes how the ratio in the reconciling okay, I think ዋናው ተጣርሰዋል ሰዎቹ እንዳልኳችሁ ማለት እኔ እንግዲህ አእምሯችሁ ገብቷችኋል። በአንዱ ሬጅስተር ያደረገውና በኋላ ላይ ስትሄዱ
ይምታታል። ግራፉ የሚለው ጨምሯል ነው ሪፈንዱ አይደለም። ይሄን ግራፍ እንዳያችሁት ጨምሯል ነው። ወረደ ከዛ ጨመረ ነው። እነሱ ግን አሁን መጥተው ምንድነው የሚሉት ነው ኖሚናሊ ነው የሚለኝ እሱ ደግሞ ምንድነው ኖሚናል ናቶ ቻት ጂፒቲ like now the rest of this section produced as for this like no sorry finally VAT refunds which can be generated when a taxpayer's input VAT credits are consistently higher than the VAT they changed have fallen after peaking VAT refunds have fallen after peaking in 2017 ማለት ግራፉን ገልብጠው ተረድተዋት ልክ ነው። ይህን ዓመተ ምህረት ወሰዱት 2017 ላይ ከፍ ካለ በኋላ ከዛ ዝቅ አለ ሪፈንዱ ከፍ ካለ በኋላ ዝቅ አለ ዝቅ ካለ በኋላ ከፍ አለ ነው የነበረው አይደለ? ይህን ግራፍ ስታዩት ወረደና ከዛ ወጣ ነው። ይህ 2017-18 ላይ እድብ ላይክ ነው ስፓይክ አረገ ባይባልም ብቻ ላይክ ነው ትራጀክተሪው እንደዚህ ጨማሪ ነገር ነው የሆነው። ከዛ ፌል አረገ ራይዝ ይህንን ጨመረ ብለውት በኔጌቲቭ ወደታች ስትሄዱ የምትመለሱት ጨመረና ኦኬ ፌል ከዛ ዝቅ አለ በኔጌቲቭ ጨመረና ስለዚህ ሞር ይመልሱ ነበር። ስለዚህ ብዙ መለሱን ጨመረ ላይክ ነው ብዙ መለሱ ጨመረ ነው። ከዛ በኋላ ኔጌቲቭ ብዙ ሆነ። ኢን ኮመን ፓርላንስ አይደለም ማለት ነው። ኮመን አርትሜቲክ ማቴማቲክስ ላይ ወደ ኔጌቲቭ እየሄዳችሁ ስትሄዱ ለምሳሌ ኔጌቲቭ 100 ከኔጌቲቭ 10 ያንሳል አይደል? በማት ኔጌቲቭ 100 ከኔጌቲቭ 10 ያንሳል። ይሄ ትልቅ ነው፣ ይሄ ትንሽ ነው ነው እንደዛ ነው አይደለም? ግን እነሱ ምን አሉት? ይሄን ኔጌቲቭ ስለዚህ አሁን ለምሳሌ ኔጌቲቭ 0.5 ከኔጌቲቭ 0.2 ያንሳል። ስለዚህ ወደዚህ ሲወርድ አነሰ ነው የምትሉት በቁጥርኛ ስታስቀምጡት አርትሜቲክ ነን ስታስ ላይክ ነው which quality ኢምፕላይድ ሚኒንግ ምናምን ሳታስቀምጡበት በቁጥር ስታስቀምጡት አነሰ ነው። የፈለጋችሁትን ማትሰው ብትጠይቁት እንደዛ ነው የሚላችሁ። ኔጌቲቭ 0.5 ከኔጌቲቭ 0.2 ያንሳል። ስለዚህ ሲወርድ አነሰ ነበር መባል የነበረበት፣ ሲጨምር ጨመረ ነው መባል ላይክ ነው። ሲነሳ ግን አሁን እነሱ የሂሳብ ህግ እየተከተሉ አይደለም ማለት ለምሳሌ 500 ብር የሚመልስ ከሆነ ዝም ብለን ይህንን 500 እና 200 እናርጋቸው። ለቁጥር ነው ብላችሁ 500 እና 200 እናርጋቸው። በፊት 500 ነበር የሚመልሰው 2018 ላይ። ስለዚህ ጨመረ ነው የሚሉት። ገብቷቸዋል። ግን በኔጌቲቭ ለምን ያስቀምጡታል ነው ላይክ ነው። እንደሱ አይቀመጥም ማለት አርትሜቲክሊ that's wrong. All right, you cannot say that nominal blah blah. I don't think ChatGPT itself ነው like ምንድነው trying like it's trying to wrap its mind around that like ራሱ ልክ አይመስለኝም። እና 500 ስትመልሱ ብዙ ነው የመለሳችሁት። ስለዚህ ጨመረ ነው ምላሻችሁ። ጨመረ ምላሽ ጨመረ ለማለት ግን ኔጌቲቭ ቢግ ነምበር አታስቀምጡ። ዲዝን ዋርክ እንደዚህ የሚባል እርግጠኛ ነኝ። አይ ዶንት ኖ እንግዲህ ኦክስፎርድ
ድሮ የማትስ ፒኤችዲ ምናምን ነው መሆን ነበር። አይ ዶንት ቲንክ ሶ። ግን አሁን አይ ቲንክ ሴንሱን አገኘሁት። አሁን ቀነስን ማለት ጨመረ ሲሉ ምን ማለታቸው ነው? ብዙ ተመለሰ። አሁን ወደ ታች ሲወርድ በኔጌቲቭ አድርገው ሲያስቀምጡትና ወደ ታች ሲያወርዱት ምላሽ ብዙ እየመለሱ ነው። ብዙ ክሌም ይደረጋል ነው። ከዛ ላይ ከዛ ላይ ቀነሰ ሲሉ ግራፉ ግን በግራፍ እንደዚህ አድርጋ አስቀምጠ ቀነሰ ይባላል ወይ? በኔጌቲቭ ሲሆን እንዴት ብታደርገው ነምበር ሲስተም ላይ ካስቀመጥከው አይሰራም። እንደዚህ አይነት ግራፍ ያለ አይመስለኝም። እውነቴን ነው የምልህ። ማለት አይ ዊሽ ማቴማቲሽያንስ አይ ዶንት ኖ ላይክ ነው ኦክስፎርድ ማቴማቲሽያን አጥተው እነሱ ይመልሱት እንጂ እንደዚህ የሚደረግ የሚቻል አይመስለኝም። ግራፍ እንደዚህ አድርገ አይ መቀነስ ነው የሚባል ግራፍ የለም ነው። የትኛውም ኳድራንት ጋር አስቀምጠው ኳድራንቱ አርገው ቱ አርገው ገብቷቸዋል። ወሪዛት ትሪ አርገው ወይም ደግሞ ፎር አርገው የትኛውም ኳድራንት ላይ እንደዚህ ያረከው ስትሄድ እየጨመርክ ነው። ዩ አር ኢንክሬዚ። እኔ እንደምረዳው ሌላ ማቴማቲሻን ምናምን ካለ ይበል፣ ግን እንትናቸውን ማትሳቸውን ግራፋቸው ራሳቸው ይጠቀሙበት እንጂ ለሰው የሚሆን አይደለም። ግን ሀሳቡ ኦኬ ላይክ ነው። ብዙ ይመለስ ነበር፣ ከዛ ብዙ ይመለስ ነበር፣ አሁን ደግሞ ቀነሰ ነው ቀነሰ። ስለዚህ መቀነሱ ምንድን ነው? ሌትስ ሲ እንግዲህ ብዙ ይመለስ ነበር፣ አሁን ቀነሰ። Finally, VAT refunds, which can be generated when a taxpayer input VAT credits are consistently higher than the VAT they charge on their output, have fallen, which means መንግስት የሚመልሰው ቀንሷል ነው። After peaking in 2017-18. And what does it mean? Like ነው ቀንሷል፣ VAT እንትኑ ቀንሷል ከስንት ወደ ስንት ምንም ስፔሲፋይ ያደርጉላችሁም። ግን እንዳየነው ቅድም ከሆነች ቻትጂፒቲ የሆነ ነገር ሰርቶ ነበረ 6 ደቂቃ አልሆነ ከጂቲ ልክ ነው። 6 ደቂቃ ካልሞላ ተመልሳ አላስገባም ነው። So final answer, yes, the graph shows VAT refunds increasing as GDP share, especially, but the text is referring to the level of refunds increasing as GDP share, especially, but the level of refunds in nominal per, which failed. They should have clarified this because the wording is misleading. I think they messed up. እውነታው እንግዲህ ተሳስተዋል ባይ ነኝ። ኖሚኒያል ብርም ልክ ነው። በኖሚኒያል ብርም ታረገው ኖሚኒያል ብር ኢነሰንስ ፐርሰንቴጁ ከኖሚኒያል ነው። የዛሬ 5 ዓመት ከነበረበት የዛሬ 5 ዓመት አሁን ጂዲፒው የሆነ ብር ሊሆን ይችላል። ገብቷቸዋል። ከዛሬ 5 ዓመት በኋላ ደግሞ በ5 ዓመት የነበረው እድገት ተጨምሮ ጂዲፒው የሆነ ከፍ ብሏል እና ሪፈንዳችሁ በፐርሰንቴጅ ስታስቀምጡት ነው ዝቅተኛ ብር ሊሆን ይችላል ወዘተ በፐርሰንቴጅ እና አክቹዋል ገንዘብ ሲሆን ሊለያይ ይችላል ነው። እኔ ግን በዛ መልኩ አይተውታል አይመስለኝም ነው። ኢምፕሊኬሽን ኢዝ ሪፈንድ መቀነሱ okay, let's assume they are bad at graphing, all right, at graph, and take them at their word. So what does it mean?
when refund fail. Like fail in a sense, refund drops down. Hopefully 6 ደቂቃ ሞልቷል ብለን ዘግቻለሁ. Okay, Gary, let's take the text. VAT refunds truly dropped after 2017. Now, what does it mean when VAT refunds? ማለት ሀሳቤ ምንድን ነው ልለው የፈለግኩት በቃ ግራፍ አይችሉም፣ ተሳስተዋል። ግራፉን ትተን ቃላት ማለት በቃላት የገለጹትን እንውሰደውና በቃላት የገለጹትን ስንወስደው እሱ ኖሚናል ምናምን አለ። እኔ ኖሚናሉ ራሱ እዚህ ጋር በዛ ሴንስ አይመስለኝም ያሉት ነው እነሱ። እሱ ግን እንደዛ ነው የሚሉት ነው የሚለው። ሌትስ አስዩም እኔ ልክ ነኝ፣ ቻትጂፒቲ ልክ አይደል? እንቀጥል ነው። እኔ በኖሚናል ምናምን ብለው የሰሩት አይመስለኝም ነው። ግን የጠየኩት ምንድነው በቃ ግራፍ አይችሉም ተሳስተዋል ብለን አስዩም እናደርግ። ግራፍ በቃላት የሚገልጹትን ነገር በግራፍ ሲያስቀምጡት በትክክል አላስቀምጡትም ብለን እናደርግ። ምክንያቱም በቀላሉ ማለት ነው በፖዚቲቭ ነገር ላይ ልታስቀምጡት ትችላላችሁ። ምን ችግር አለው? ለምሳሌ ከታክስ ከጂዲፒ አንጻር ስታዩት 1 2 3 4 ነው ሪተርኑን ስትሰሩት ማለት ነው። እና እዚህ ጋር 2011 አለ፣ 12 አለ፣ 13 14 ምናምን አለ ነው እንለክ ነው 17 18 የኛውን 17 እንበለው 18 19 ምናምን 17 ላይ ሌትስ ሴይ 3 ነበር። ከዛ ላ ወረደ። ገብቷችኋል? እንደዚህ ብሎ ወረደ። እንደዚህ ብላችሁ ብታስቀምጡት ፐርፌክትሊ አክሰፕተብል ነው፣ ምንም ችግር የለውም። ከነዛ ጋር መቀመጥ ይችላል ነው ከሪፈንዶቹ ከነ ዊዝሆልዲንጉ ከነ ምናምን ጋር እነዛ ሪፈንድ ስለሆነ በኔጌቲቭ ላሳየው ምናምን ብለው ሲሉ ግራፉ እንደዚህ ነበር መሆን የነበረበት። ገብቷችኋል? ታች ከወረዱ ማለት ነው። እዚህ ጋር ሲሆን እንደዚህ ነው መሆን ያለበት። ይህን ላይ ነው ሚረር ነው ማድረግ ያለበት። ሎጋሪዝም ነው ምንድን ነው እንትን አለ ግን እኔ ልክ አልመሰለኝም። ሌትሳሲዩም እና ግራፋቸው ልክ አይደሉም ብለን ቃላቶቹን በቃል ያሉትን ብቻ ሪፈንድ ማለት 2017-18 ላይ በጠቅላላ ሪፈንድ የሚያደርገው ብዙ ነበር። ከ2017-18 በኋላ ግን ሪፈንዱ ቀነሰ ማለት ሰዎች ክሌም አያደርጉም ነው። what does it mean? ማሰብ አቃተኝ ነው። what does it mean when the VAT refunds fall and there is a clean correct meaning one investment has collapsed most likely በኢትዮጵያ ተጨባጭ ሁኔታ ኢንቨስትመንት has collapsed። ስለዚህ እንቅስቃሴ የለም። VAT refunds are heavily driven by machinery imports, factory construction, capital equipment, industrial imports. When investments falls, input falls, refund claims drop. ማለት እነዚህ ትልቅ ካፒታል ኢንቨስትመንት የሆኑትን ስትቀንሱ፣ ምክንያቱም እነሱ እንግዲህ ሪፈንድ ያስከትላሉ መሰለኝ ነው ሞር ሪፈንድ ይጠይቃሉ። እና እሱን ነው አንድ ነገር አናላይዝ አደርጋለሁ ብዬ ሪፈንድ ክሌምስ ድሮፕ ዲስ ማችስ ላይክ ነው። ከኢትዮጵያ እንግዲህ ሌላ እውቀቱንም ሌሎቹንም መረጃዎች ከኢትዮጵያ ጋር የሚሄደው ይሄ ነው። ምክንያቱም ከ2017 በኋላ የውጭ ምንዛሪ እጥረት አጋጥሟል። ስለዚህ ኢምፖርት ብዙ አያደርጉም ነው። ኢምፖርት ኮምፕሬስ ያደርጉታል። ኢንዱስትሪያል ፓርኮቹ ስታግኔት አድርገዋል ነው ከ2017 በኋላ። ስለዚህ ፊር ማሽንስ፣ ቬክልስ፣ ስቲል፣ ኬሚካል፣ ስፔር ፓርትስ በአንጻራዊነት ኢምፖርት የሚደረጉ ማሽኖች ቀንሰዋል፣ መኪናዎች ቀንሰዋል፣ ብረት ቀንሷል። ኢምፖርት ስቲል እንግዲህ አይረን እና ስቲል ይለያያል አለ። ኬሚካሎች፣ የመለዋወጫ እቃዎች፣ ስፔር ፓርቶች ቀንሰዋል ነው። ኦኬ ሌስ ኢንፑት ቫት ፊወር ሪፈንድስ። ኦልራይት ሌስ ኢንፑት ቫት ፊወር ሪፈንድስ። ሌስ ኢንፑት ቫት ኦልራይት ሌስ ኢንፑት ቫት ሚንስ እንግዲህ እዚህ ኦንላይን እያሰብኩ ነው፣ ትታገሱ።
less input VAT means fewer refunds ያ አይደለም ሰውየው ገዢው አሁን እነዚህ ነገሮች ይገዛል ነው ማለት ትልልቅ ኢንቨስትመንቶች ናቸው አይደለም ማሽን ካፒታል ኢኩዊፕመንት ፋክተሪ ኮንስትራክሽን ወዘተ ወዘተ እነዛ ላይ ስታደርጉ ቫት ትከፍላላችሁ ለግብአት ለምትወስዷቸው እቃዎች በሙሉ ማለት ነው ማሽነሪስ ኢምፖርት ስታደርጉ ወይ ኤግዘምት እያደረጋቸው ካልሆነ በስተቀር እንትን ብሎ እንትን ታደርጋላችሁ ብዙ ቫት ትከፍላላችሁ ማለት ነው ቫት ብዙ ከከፈላችሁ በኋላ በየበጀት ዓመቱ እንትናችሁን ታስመልሱታላችሁ ነው ቫት የከፈላችሁት የእናንተ ስላልሆነ ከፕሮዳክሽን በኋላ ላይ ስትሸጡ ከሌላ ታስመልሳላችሁ ግን ሽያጫችሁ ፎር ሳም ሪዝን ተቀዛቅዟል ስለዚህ ኢንፑት ቫታችሁ ሞር ነው ስለዚህ ሞር ክሌም ታደርጋላችሁ ነው አንደ ኖርማል ሰርከምስታንስስ ነገር ግን እነዚህ ነገሮች ስለተዳከሙና ስለተቀዛቀዙ ሞር ኢንፑት ቫት አይኖርም ነው ካፒታል ኢንቨስትመንት ስለሌለ ከካፒታል ኢንቨስትመንት የመጣው ቫት ጥቂት ነው ስለዚህ ሰዎች ብዙ ቫት ከፍያለሁ ብለው ሪክሌም አያደርጉም ስለዚህ መንግስትም ምላሹ ይቀንሳል ምላሹ ሲቀንስ አይ ቲንክ እኔ ዝም ብዬ የመንደር ትንተና ነው ያደረኩት መሰለኝ እሱ ከፍ አደረገዋል ይሄ ከኢትዮጵያ ሁኔታ ጋር ይሄዳል ምክንያቱም ስለዚህ ሚኒንግ ቱ ኤክስፖርት ሴክተር ዌክን ሌላው ደግሞ የኤክስፖርት መስኩም ቀንሱ ተዳክሟል ነው but charge zero VAT on output. Okay. They pay VAT on imports, but they charge VAT on የኤክስፖርተሮች ቫት ግብአት ሲጠቀሙ ቫት ይከፍላሉ ሲልኩ ቫት አይከፍሉም if export fewer inputs used fewer zero rated sales fewer refunds claims all right መጨረሻ ላይ ግብአት ተጠቅመው እቃውን ኤክስፖርት ሲያደርጉ ኢምፖርት ቫት አይጠይቁም ነው ለማበረታታት ስለዚህ ቫት እዛ እንትን ጋር ስለከፈሉ ብዙ ከፍያለሁ ቫት ተመላሽ አለኝ ይላሉ ነው ኤክስፖርት ግን ሲቀዛቀዝ ተመላሽ አይኖራቸውም ስለዚህ እሱ ነው የሚለው meaning 3 started delaying or restricting so not true companies consumed inputs but couldn't አይደለም ነው የሚለው ስለዚህ እንግዲህ አራት ምክንያት ነው ያቀረበው ነው ነው እንትኑ አልገባኝም ነበር ምን ሊሆን ይችላል ቫት ሪፈንድ ማለት በተለይ ደግሞ እንደዚህ አሁን እነሱ እንደዚህ ነው ያደረጉት ኔጌቲቭ ከሆነ ግን እኔ እንደዚህ ነበር ነው መሆን ያለበት ነው የሚመስለኝ ምክንያቱም this is speaking alright ነው በኔጌቲቭ ሲሆን ማለት በምንም ሲሆን ነው ብላችሁ ይሄኛው አሁን 0 ነጥብ I don't know ነው ሁለት ምናምን ብታደርጉት 0.5 ሲሆን እነሱ ዳይሬክትሊ ነምበሩን ከኔጌቲቭ ጋር ማቴማቲካል ኤረር ነው የሚመስለኝ እንደዚህ ወረደ ያስኬዳል ገልብጦ ቁጥሩን መረዳት ገልብጦ መረዳት ይጠይቃል ነው የመንግስት ቫት ማለት ሪፈንዱ ቀነሰ እና አቀማመጣቸው ኔጌቲቭ እንደሆነ እንድምታ ይሰጣል ማለት ነው እና ለምንድን ነው ኔጌቲቭ የሚሆነው ነው ሪፈንድ የሚያደርገው ከቀነሰበት ገላገላል ማለት እንትን ክሌማንት የለም ስለዚህ አጣርቶ ያስገባቸው በቫት ብሎ የሰበሰባቸው ነገሮች በሙሉ የተጣሩ ኩልል ያሉ የራሱ የሆኑ ነገሮች ናቸው ስለዚህ የሚመልሳቸው ነገሮች ቀነሱ ማለት ለምን በኔጌቲቭ ታየ ነው በኔጌቲቭ ሊታይ የሚችለው ካፒታል ኢንቨስትመንት ቀንሷል ማለት ሊሆን ስለሚችል ኤክስፖርት ቀንሷል ማለት ሊሆን ስለሚችል ወይንም ደግሞ ገንዘብ ሚኒስትሪ ኦፍ ሬቨኒው ወይም የገቢዎች ሚኒስተር ብር እጥረት ስላለበት ሪፈንድ አላረግም ብሎ ያስቀይሳል ምናምን ማለት ነው ቆይ በኋላ ነው ቆይ ነገ ምናምን ይላል ብሩን ስለሚፈልገው በጊዜያዊነት ካልሆነ ግን አንተ ቅድም እንዳልከው
እንትን ነው ግን እንደሱ እሱ አይደለም ምክንያቱ እሱ አይደለም ብሎ እርግጠኛው እንግዲህ በምን እርግጠኛ እሱ ራሱ ይወቀው በምን አውቃለሁ ብላችሁ ማለት ንግድ ተቀዛቅዟል። ፋክተሪ ያመርታሉ ግን አይሸጡም በሚያመርቱትና በሚሰሩት ልክ ማለት ነው። ስለዚህ የሚያመርቱት ከሆነ ለማምረት ለግብአት የሚሆናቸውን እቃ ቫት እየከፈሉ ብዙ ይገዛሉ። ግን እንደዛ የገዙትን ቫት ሊያስመልስ የሚችል የቫት ሽያጭ አያካሄዱም። ስለዚህ ሞር ክሌም ያደርጋሉ ነው። እሱ አይሆንም በኢትዮጵያ ሁኔታ እሱ አይደለም የሆነው። ካፒታል ኢንቨስትመንት ቀንሷል። ስለዚህ ካፒታል ኢንቨስትመንቶች ደግሞ በጣም ቫት ኢንቴንሲቭ ስለሆኑ ብዙ ጊዜ ቫት ክሌም የሚያደርጉት አላቸው ነው። እሱ ስለቀነሰ አሁን ቫት ክሌም የሚያደርጉት ይቀንሳል። ኤክስፖርተሮችም ቫት ግብዓት ተጠቅመው ኤክስፖርት ያደርጋሉ። እሱም ግን ሲሸጡ ቫት አይጠቀሙ ማለት ቫት አይሰበስቡ። ስለዚህ ቫት ሪተርን አላቸው ክሌም ያደርጋሉ ነው። እነዚህ ሁለቱ ስለተቀዛቀዙ በኢትዮጵያ ኢኮኖሚ ነው የቫት መቀዛቀዙ የቫት መዳከሙ ምክንያት እንትኑን ባያስቀምጡትም የተዳከመው ካፒታል ኢንቨስትመንት እና ኤክስፖርት ስለቀነሰ ነው። በጣም የበሰለ ማለት እንዴት ልበላችሁ ከፍ ያለ ረቀቅ ያለ ትንተና ነው ያደረገው አቶ ቻትጂፒቲ። unless otherwise specified, the tax to GDP ratio in this section and this report more generally is based on gross VAT revenues before the payment of VAT refunds in line with the Ethiopian government reporting. እንግዲህ በልዩ ሁኔታ ካልተጠቀሰ በዚህ ሁኔታ ውስጥ ቫት ቱ ጂዲፒ ሬሾ ብለን ስንል ሪፈንዱንም ጨምሮ ነው። በሌላ አማርኛ እንግዲህ ከሪፈንድ አኳያ ስታዩት ማለት ነው። ቫት ምንድን ነው የሚባለው? ነን ሪፈንደብል እንበለውን እዚህ ጋር ነን ሪፈንደብል ቫት ነን ሪፈንደብል ቫት ሲደመር ሪፈንደብል ቫትን ይሰጣሉ ነው። ተመላሽ የሚሆን ቫት ሲደመር የማይመለስ ቫት ጠቅላላ ቫት ብሎ መንግስት ካዝና ውስጥ የገባ ነው። ይሄ ግን በሌላ አማርኛ የመንግስት ንጹህ ገቢ ግን እች ነች ነው። ይሄኛው የሚመለስ ነው ለደንበኞች ነው። መንግስት ግን ቫት ቱ ጂዲፒ ሬሾ ብሎ ሲል ሁለቱንም ደምሮ ነው ሪፖርት የሚያደርገው። አንደር ኖርማል ሰርከምስታንስስ ጤነኛ ቢሆን ኖሮ ነን ሪፈንደብል ቫቱ ለጂዲፒው ነበር መሆን ያለበት። ነገር ግን እሱ የሚመልሰውንም ቫቴ ነው ብሎ ሪፖርት ያደርጋል። ሊመልስ እኮ ነው በኋላ እና እንግዲህ እኛም እሱን ተከትለ ቄሽቢ ነገር ነው እኮ ጤነኛ አይመስለኝም። ሀብት አስመዝግብ ሲባል ዕዳውንም ሀብት ብሎ ያስመዘግባል ነው እኮ በሌላ አማርኛ። ዕዳና ሀብት ይለያያሉ። ዕዳ ፔየብል ነው የሚከፈል ነው። ግን እኛም እሱን ተከትለ እንደዛ ነው። ወይም ቫት ሪፈንድስ አር ኔትድ አውት ዘ ሌቨል ኦፍ ዘ ታክስ ቱ ጂዲፒ ሬሽዮ ኢዝ ስላይትሊ ሎወር ኤንድ ዘ ዲክላይን ኢን ታክስ ቱ ጂዲፒ ሬሽዮ ኢዝ ስላይትሊ ስሞለር። እንግዲህ ለምንድን ነው እችን የሚያደርገው ነው? ቫቱን ከፍ አድርጎ ታክስ ቱ ጂዲፒ ሬሽዮ ከፍናል ላይክ ነው። የሰው ብር ኪስ ውስጥ አስገብቶ ሀብት ሲባል ሀብታም ነኝ ከዛ ሪፖርት ካስደረገ በኋላ ሲጨርስ እንኩ ብራችሁን ብሎ ይሰጣል። ውርጋጥነት ነው። እዚህ ጋር ላቆም ሰዓቱ ስለሚገድበኝ በ45ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ